የሀገሬ ኢትዮጵያን ገጽታ ከፍ ብዬ ስመለከተው መልኳ ሁለት ነው። በአንድ በኩል የአንድነትና የነጻነት ተምሳሌት ነው። የተጋጣብንን የውጭ ወረራና የገዥነት አስተሳሰብ ባለገዛም መንፈስ መክተናል። ሉዓላዊነታችንን አስከብረን ቆይተናል። በሌላ በኩል የድህነት ወዳጅ ዘመድ መሆን፣ ድህነትን ለማስወገድ ከመንቀሳቀስ ይልቅ ከድህነት ጋር ለዘመናት አብረን ዘልቀናል። ለድህነት ምቹ ሁኔታን የሚፈጥሩ አስተሳሰቦችን አምነን ቆይተናል። የሀገሬ መልክ ሁለት ነው። ይህ ታሪክ ያንቺን ወይንም ያንተን ይመስላል። ምንድነው ልመና ግን? እንዴት ነው የሚበራራው? ልመና ማለት ሸምቀቅ ብለህ አፍረህ አንገዳፍተህ የምትፈልገውን ነገር የምትጠይቅበት ነው እንጂ ኩራት ያለው ነገር አይደለም ልመና። ልመና በሁለት መንገድ ማየት ይቻላል። የመጀመሪያው ነገር ሁሉ ያለን ጊዜ ያለን አቅም ያለን ጉልበት ያለን ባለመስራቴ ከራሴ በመነጨ መንገድ የሚደረግ መነሻው እሱ ከሆነ ልመና እሱ ስህተት ነው፣ መጽሐፍ ቅዱሳዊም በጭራሽ አይደለም። ልመና በሁሉም ሃይማኖቶች ዘንድ የተጠላ ስራ ነው። ረጁሉን ሰባህለል ይባላል። ረጁሉን ሰባህለል ማለት ወይ ከዲን የሌለ ወይ ከዱንያ የሌለ ሰው፣ በሁለቱም ወይ ስራ ላይ የለም ወይ ዲን ላይ የለም፣ ቁም ነገር ላይ የሌለ ሰው አላህ ዘንድ ተጠይ ነው። ልመና በኔ ግንዛቤ አንድም አቅም ከማጣት አንድም ደግሞ አቅም ያለ ጉልበት ያለ ያንን ለመጠቀም ካለ መፈለግ ግን በሌሎች ሰዎች እጅ በሌሎች ሰዎች ችሎታ ውስጥ ያለን ነገር ለማግኘት የሚደረግ ተማጽኖ ነው ብዬ ልረዳ። በአጠቃላይ ትርጉሙ የልመና በማንኛውም ቋንቋ በማንኛውም ሃይማኖት በማንኛውም ፍልስፍና ብትሄድበት የሚያኮራ ድርጊት ግን አይደለም። በአዲስ አበባ ከተማ የሚስተዋለው የልመና አይነትስ እንዴት ይገለጻል? ራሱ በየካቴጎሪም ስንለያቸው ከህፃናት ጀምሮ እስከ አረጋውያን ጎዳና ላይ ያሉ ምክንያታቸው ጋርም ስንመጣ እንደየግለሰቦቹ የተለያየ ምክንያት አለ። ወደ አዲስ አበባ የሚስባቸውም አለ፣ ሳቢ ምክንያቶች አሉ። እዛ የነበሩበት ቦታም ደግሞ ገፍቶ ወደዚህ ያመጣቸው ብዙ አሉ። ያው እዚህም አዲስ አበባ እንዳለ ሆኖ ማለት ነው። ኖርማሊ ግን አሁን በአብዛኛው ከተለያዩ ጥናቶች እንሰራለን። ከጥናቶቻችን ያረጋገጥነው አብዛኞቹ መስራት የሚችሉ በራሳቸው በተለያየ ችግር ምክንያት ከስራ ውጪ የሆኑ የህብረተሰብ ክፍሎች በአብዛኛው እንዳሉ ያው ጥናቶቻችን ያሳያሉ። ስሜ ምስራቅ በላይ እባላለሁ። የሽመልስ እናት ነኝ። ሽመልስ ስወልደው ደህና ነው። ስወልደው ደህና እስከ 3 አመት ደህና ነው እና እህቴ ሞታ ክፍለ ሀገር ሄጄ አፍያ ተነዶ ወደቀ ነው ያሉኝ ለኔ። በቃ ከዛ በኋላ እኔ መንከስ ጀመረ። ይነክሰኛል፣ ይነጨኛል። በቃ ምን ልበልህ መለቅድስ አሳጣኝ። ከዛ መለቅድስ ሲያሳጣኝ ቀጥ ብዬ የት ሄድኩኝ? ባለቤቴን ከሞተ በኋላ ሞተ። እኔም ወደዚህ መጣው። መግቢያ ሳጣ መጣው። በጣም ተቸገርኩኝ እዚህ ቤት ውስጥ። ማን ዞር ብሎኝ ከዛ በቃ እንግዲህ እንደፈለገ አልኩና ደግሞ ተነስቼ ደግሞ መዞር ጀመርኩ። አሁን እየዞር ምን እያልኩ በቃ አሁን በቃ በተግጥም ማድረግ ያሰሬ መስራት አለብኝ ብዬ ቤተክርስቲያን ሲሄድ ከሰንበቴ ቤት እንጀራ ምናምን ይዤ እመጣለሁ እየደበቅኩኝ ሰው እንዳይሰማኝ። እዛ እመጣለሁ አናወር መስጊድ ዳቦ አመጣለሁ። መዞር ጀመርኩ። ዝም ብዬ ዞራለሁ።
ሰው ቤት ሰራ ነበር እንደማንም ሰው ትዳር ያስኩኝ በመሐልም ያው ልጆች ወለድኩኝ 4 ልጆች አሉኝ እና በቤት ኪራይ ምክንያት ባለቤቴ ቤት ኪራይ በጣም ሲከብደው ጥሎን ሄደ እና በቃ በጣም ሲቸግረኝ ግዴታ ጎዳናን መረጥኩ ማለት ነው ልጆቼን እያስተማርኩም እየተማሩ እየለመንን በቃ ጎዳና ቀጠልኩኝ የመጀመሪያ ሲሆን ደግሞ በጣም ይከብዳል ለምን እኔ አዲስ ነኝ ያን ህይወት አላቅም በቃ ያለቀስኩኝ ነበር ሰዎች ሳንቲም ሲሰጡኝ ዳቦ ሲሰጡኝ እንባይ ተናነቀኝ ነበር እያለቀስኩኝ ነበር ሁሌ በቃ ጎዳና ስወጣ አለቅሳለሁ በቃ ግን በቃ መብላት ስላለብን ከራባይ ብስምና ልጆቼ መብላት አለባቸው እኔ የሚርበኛል ለልጅና ነኝ አጠባለሁ ያ ስለሆነ በቃ ምንም አልመሰለኝም ለመድኩት በዛው ቀጠልኩ ግን እግዚአብሔርን ለምን ነበር በጣም ያሳፍራል እጅ መዘርጋት በጣም ያሳፍራል ጎዳና ልመና በጣም ነው የሚያሳፍረው በጣም አሁን በስነ ልቦናውም ስታስብ በጣም አፍረ ተሸማቀ የጥፋተኝነት ስሜት እየተሰማ እኔ ምንድነኝ እኔ ማን ነኝ እያልክ የምትፈልገው ነገር ያ ነገር የተለያየ ሊሆን ይችላል ምግብ ሊሆን ይችላል ሐሳብ ሊሆን ይችላል ገንዘብ ሊሆን ይችላል ግን ያን ነገር ፈልገውሃል አንተ ማድረግ አትችልም አንተ ማድረግ ስለማትችል የሽንፈት ስሜት ይሰጣል ማለት ነው ሊቢያ እኔ በወጣት እድሜ ነበር የሄድኩት ረዘም ያለ አመታት ተቀምጫለሁ ወደ ጣሊያን ነበር ለመግባት ያሰብኩት እና በህገ ወጥ ነበር የሄድኩት ሁሉም ነገር አልፈዋል በሌሊትም በቀንም ጨረሻ ላይ ጣሊያንም ሳልገባ እዛ በእስር ቤት ውስጥ ገባሁ ተይዤ ያው 3 ጊዜ ነበር የሞከርኩት 3 ጊዜ ስሞክር 2 ጊዜ ታስሬያለሁ ሶስተኛው ደግሞ ያው እንደዚህ አካል ጉዳተኛው ነው ወጥቻለሁ በቁም በቃ እንደዚህ እየተንቀጠቀጡ መውደቅ ጀመርኩ ህክምና ምናምን ተደረገልኝ ምንም ልድን አልቻልኩት ጨረሻ ላይ ያው አዲስ አበባ ላይ ወደ አገሬ ስመጣ ቀጥታ ወደ ያው ሰው ሲቸገር ወዴት ነው የሚወጣ ወይ ወደ ጎዳና ነው ወይ ወደ አስከፊ የሆነ ነገሮች ያው ወደ ጎዳና ወጣሁት እዛ ወደ ጊዮርጊስ አካባቢ ነበር እዛ ቤተ ክርስቲያኑ ጥግ ላይ በውጭ በኩል እዛ ነበረ ያስጠላል ማህበራው ኑሮ አለ አንዱ ያመጣል ምናምን ያው ምግብ ትበላለህ ግን ሰው ደክሞ ሰርተ ያመጣው ምግብ አንተ ያልደከምከው ያልሰራው ዝም ብለህ ለምግብ መነር ኮንክ የሆነ ነገር ጎድሏል የተሰጠንን አባክነን የሚታረሳለን ውሃለን ከርሰ ምድራለን ተራራለን ጫካለን ብንዘራ የፈለግነው የምናበቅልበት ምድራለን ግን ረስተነዋል እሱን ጥለን መካከለኛው ምስራቅ ሌላ አፍሪካ ሀገር ለመሰደድ በየበረሃው እንሞታለን ስደት የሄድኩበትም ብዙ ገንዘብ ይዤ ነው የሄድኩት እውነት ማናገር ከ300,000 ማያንስ ገንዘብ ነው ይዤ የሄድኩት በሱ እንኳን መለወጥ ብዙ ነገር መስራት ይችል ነበር እኔ ግን ሌላ ነገር ነበር እኔ ሌላ ዓለም ነበር ሲታየኝ ነበር ያው ጣሊያን ገብቼ ሰርቼ ተመልሼ ቤተሰብ ቤት ሰርቼ በቃ የተሻለ መኪና ያ ደግሞ ሳትደክም አይገኝም እኔ ባቋራጭ ነበር ያሰብኩት ግን እኔ ራሴ ላይ የነበረ ጸጋ አላሰብኩትም ነበር ሆነት ልመና ኢትዮጵያዊነትን አይመጥንም እኛ ኢትዮጵያውያን በችግር ጊዜ እርስ በርስ የመረዳዳትና የመተጋገዝ የቆየ ባህል ያለን ህዝቦች ነን አዎ የኢትዮጵያ ህዝብ ለእምነቱ ባለው ጥብቅ ቁርኝት የተነሳ ሁሉም እምነቶች ደግሞ መረዳዳትና መተጋገዝ የሚያስተምሩ በመሆናቸው የአብሮነት ጥሩ ማህበራዊ መሰረት ያለን ህዝቦች ነን የዚህ ታሪክ ባለቤት ለሆንኩት ለኔ እጄን ለልመና መዘርጋት
የሌላ ሀገር ደጅ መጽናትም አይመሳሰለኝም እኮ። በጭራሽ በልካችን አይደለም። በኢትዮጵያኖች ልክ አይደለም። ለኛ ብቻ አይደለም፣ ለሰው ልጆች ሁሉ አይመጥንም። ለሰው ልጆች ሁሉ ለምን ፈጣሪ በቂ ሰጥቷል። አየርን ሰጥቶ ዳቦ አይከለክልም። ውሃን የሚያክል ሰጥቶ ፀሐይን የሚያክል ነገር ሰጥቶ የዕለት ጉርስን ፈጣሪ ከልክሎ አያውቅም። ማንነን ስራ መለኮታዊ ትእዛዝ ነው። አለመስራት የእግዚአብሔርን ቃል መቃወም ነው። ከእግዚአብሔር ቃል ውጭ መሆን ነው። አለመስራት ራስን ለችግር አመቻችቶ ማስቀመጥ ነው የሚሆነው። ካልሰራ መለመን የማይቀር ነገር ላለመነመን መስራት። ሁሉም ሰው እንዲረዳ፣ ሁሉም ሰው ሰርቶ እንዲበላ ነው የምታስተምረው። ሁሉም ሰው እንዲሰራ ነው ያልኩት። ሁሉም ሰው እንዲሰራ። ይሄ ለሰው ልጅ እንግዲህ እንደ እምነት የሰው ልጅ ከሌላ ዓለም ነው ወደዚህ ወዳለንበት ዓለም የመጣው። ሲመጣ የተሰጠው መመሪያ የመጀመሪያው መመሪያ ጥረህ ግረህ ብላ የሚል እስልምና ነብዩ ሲያስተምሩ ምንድነው ያሉት? አንድ ሰው ሰውን ከመጠየቅ አንድ ሰው በጀርባው እንጨት ተሸክሞ ጫካ ሂዶ እንጨት ፈልጦ ቆርጦ አስሮ ተሸክሞ የሚሸጥበት ቦታ ላይ ሂዶ ያንን ሽጦ መኖርን ነው የሚያበረታታው። አሁን ባለው ሁኔታ እንደ ሀገር ከተረጅነት ለመውጣት ተረጅነት ወይም ደግሞ እርዳታ ወይም ልመና የምንለው እንደ ሀገርም አሳፋሪ እንደ ሀገርም የሚመረጥ አይደለም። ሰርተን መለወጥ ማደግ መቀየር እንችላለን። እድሉም አለን አቅሙም አለን ብሎ መንግስት እየሰራ ነው ያለው። እንደ ግለሰብም ጤና ያለው ሰው አቅም ያለው ሰው እስከሆነ ድረስ ሰርቶ ጉልበቱንም እውቀቱንም ተጠቅሞ ሰርቶ መቀየር ይገባዋል በሚል መንግስት በአስተሳሰብ ደረጃ ያለውንም ነገር ለመቀየር እየሰራ ነው ያለው። ልመና ግን ያሳፍራል። ዛሬም ነገር ይከብዳል። ስንወድቅ ስንነሳ ስንወድቅ ውሃ ሲበላን ዝናብ አይወድም አሁን ነው እንጂ ያኔ ዝናብ አይወድም። እንሄዳለን በዝናብ ውስጥ መጠለል አይፈልግም። ሰው ይማታላ የለጠላል መኪና አይወድም። ከዚህ ተነስቼ አጠና ተራ ነበር የሚማረው በእግሬ ጥቁር አንበሳ ሄጄ በዳኒ ሰጡኝ። ፒሊፕሲም የሆነ አይምሮ እድገት ውስንነትም አለበት ብሎ እንደውም እዚች ጋር ጥቁር ምናምን ነበር። እሱን ሁሉ ለቀቀልኝ። እዛ ገብቶ ሕክምና ጀመርኩለት። ተቀበሉኝ። እስካሁን ይከታተላል። ያን ሐኪሜት እያልኩ ቀስ እያለ ትልቅ የነበረው ጭንቅላቱ እየጠበበ መጣ። ጭንቅላቱ በጣም ትልቅ ነበር። ከዛ ቁጣ አይደለም እርግማን አይደለም መስራት ይችላሉ፣ መበረታታት ይችላሉ፣ ብዙ ነገሮች እነዚህ ልጆች ትልቅ ናቸው ብሎ ምክር ሰጡኝ። ሌላ አካላት መጥቶ ማለት ነው። ከዛ እኔ ምን መጣልኝ? ወኔ መጣ። ወኔ ተነሳ። በቃ ትልቁ ልጄ በተለይ አንገቱ ነበር የሚደፋው። ዳቦ ለማግኘት ይሻቸው ወጣ ነበር። እሺ አይሉኝም ትላልቆቹ እነዚህ ናቸው። ለምን በቃ አንገቱን እየደፋ ልጅ እስከመቼ ነው ልጆች አንገታቸው የሚደፉት? ተረዳሁት። በቃ ችግር ከሌለ መፍትሄ አይኖርም። ችግሮች በተገኙበት ባሉበት ሰዓት ግን መፍትሄዎች ይበዛሉ። አዲስ ሀሳቦች ይመጣልና ከዛ የሆነ ነገር በቃ መጣልኝ ወደ ጭንቅላቴ። ባህርና ወተት የምታፈልቀው ሀገር ኢትዮጵያ ከባህር ጠለል በላይ የከፍታዋ ማሳያ ራስ ዳሽን ዝቅ ብሎም ዳሎል አለ። ሁሉንም ተፈጥሮ ችሯታል። የሚጠብቃት አንድ ስራ ይህን ጸጋ በልኳ ወጥቶ ለጥቅሟ ማዋል። ለዚህ ነው ቦታን የምናይበትና የምንጠቀምበት መንገዳችን የአተያይ ለውጥ ያስፈልገዋል የሚባለው። ይሄ የቆምኩበት ቦታ ለዚህ ምስክር ነው። የአተያይ ለውጥ መጥቶ በሚሰሩ እጆች እንዲህ እስኪሆን ድረስ መልኩ ይሄ ነበር እኮ። የተሰጠኝን በረከት እንዴት ነው የማየው ነው ጥያቄው።
የሆነ ሰው መጥቶ ይሄ ቦታ ኢትዮጵያ ነው ማንጎ እንደዚህ ቢጣፍጥ ማንጎ እዚህ ጋር አለ ሙዝ ተመልከት ተንጀርጎ ይታያል ይበላል አፕል እዚህ አለ ይሄ ፍሬሽ ውሃ ነው እንደዚህ አይነት አምራች ቦታ ነው እና የኢትዮጵያ ግዛት ነው ቢባል እንዴት ይሄን ይዛችሁ ትለምናላችሁ እንዴት ሰው ይሄን ምድር ይዞ ምግብ ይለምናል የፈለግነው አይነት ሪሶርስ ኢትዮጵያ ውስጥ አለ ከዚያም ባለፈ ወጣት አቅም ጉልበት ያለው ትውልድ አለ አብዛኛው 60-70 ከዚያም በላይ ወጣት ነው ይሄ የትም የማይገኝ አሁን አሜሪካና ምዕራብ አውሮፓ ሀገሮች የማይገኝ ነው አብዛኛው አዛውንት ሽማግሌ ነው እኛ ጋር ሲመጣ ግን ጉልበት ያለው አቅም ያለው ሊሰራ የሚችል እንግዲህ በተረጅነት በመቆየታችን ምክንያት እንደ ሀገርም ሀገራችንም እርዳታ የምትጠይቅ ሀገር እንደመሆኗ ህብረተሰብ ውስጥም ይሄ ተረጅነት አስተሳሰቡ በጣም በስፋት እያደገ በመምጣቱ የሚሰሩ እጆች የሚሰሩ ጉልበቶች የሚሰሩ ዕውቀቶች አእምሮች በሙሉ በአግባቡ ስራ ላይ ሳይውሉ አዲስ ነገር ሳንፈጥር የቆየንበት ሁኔታ አለ በዚህም ሀገር ከድህነት ለመውጣት የምታደርገው ጥረት እንዳይፈጥን ጎትቶታል ማለት ነውና አሁን እንግዲህ ከተረጅነት ወደ ምርታማነት ብለን ሁሉም እጆች ሁሉም አእምሮች ሁሉም ጉልበቶች ሀገርን ለመቀየር እንዲሰሩ መንግስት እየሰራ ይገኛል ማለት ነው ሰዎች ወደ ቀድሞ ችግራቸው ለመግባት ቅርብ ነው ከችግር ልትወጣ ስትል ከነበርክበት ችግር የከፉ ችግሮች አሉ በቃ አናት ላይ እንዳትወጣ የሚያደርጉ ነገር ግን ያን ተቋቁሞ ማለፍ አለበት በቃ መሻገር አለበት የሆነ የምታይበት መስኮት ወይ መነጽር መሆን አለበት የራስህ አዎ በቃ በውስጤ ነገር ስራ ያባከነው ጊዜ ይበቃል ስራ እስከ መቼ ነው እንደዚህ ምን ሆነው በቃ እኛን ስራ እንግባ ትምርትና ቋርጥና ስራ እንግባ ሲሉኝ አይ በቃ ነገ የተሻለ ህይወት ይኖረናል አታስቡ ይሄን ደግሞ አይሰማችሁ ይያልኩ ልጆቼ ሞራን እየሰጠው በቃ ቡሌውም እየበላ ልጆቼ ሞራን እየሰጠው እግዚአብሔርን እየለመንኩ ነበር በሚበልጥ እግዚአብሔርን እየለመንኩ ፀሐይ ጮራ ትምህርት ቤት ሄድኩኝ ፀሐይ ጮራ አላቆም እየጠየቅኩ ነው ሄድኩ ስድንት መነን ማለት ሲድ እንደዚህ አራምጪው ፈልጋለን እሺ በክብር ተቀበል እዛ ተገባሁ ነው ብዙ ስልጠናዎች የበለጠ የተነቃቃውት እኔ ማለት አዲስ አበባ ከዚህ መነን አስበው እንግዲህ የሚሄደው በግሬ ጧት ተነስተን ሲድ ቀና ተሄጅ አስተማሪ ሄጅ ዘሪ ምሰሪ ካለሽ አሁን ከዛዛ አስተማሪውን ጎበዝናት ከዚህ በኋላ ምሳ ማስፈቀድለታለሁ እዚህ ምሳ መብላት አለበት ሙያ መልመድ አለበት ጧት ሙያ ይሰራሉ ከሳት ኖርማል ትምህርት ይገባል ተቀላቅሎ ያካተታች የመንግስት ነው እንደዛ ይያለን ጭራሹኑ እዛ ስፖርት ሲያሰሩት በቃ ለቀቀኝ ማዘኑን ተውኩት ለቀቀኝ በእግሩ ሄደ እኛ ሀገር እንዳለመታደል ሆኖ ስራ የሚንቅስ ሰው ይበዛል ስራ በመናቅ ደግሞ ህይወትን መቀየር አይቻልም ወጣ ሲባል ማንኛውንም ስራ የሚሰራ ሰው ከሀገር ሲወጣ እዚህ ሀገር ላይ ግን የተመቻቹ የስራ እድሎችን በአግባቡ ባለመጠቀም የሰው እጅ ያዩ የመኖር ሁኔታ ውስጥ ያሉ ሰዎች ከዚህ ሁኔታ በፍጹም በፍጥነት መውጣት ይኖርባቸዋል የሚል መልእክት አለኝ በኢትዮጵያ ረጅም ታሪክ ውስጥ ለሚሰራ ሰው የሚሰጠው ግምት ካውንታዊነት ይልቅ አሉታዊነት የተጫነው ነው የእጅ ጥበብ ባለሙያ አንጥረኛ ነጋዴ መጫኛ ነካሽ አርሶ አደርን አፈርማሽ አርብቶ አደርን ዘላን ዘፋኝና አዝማሪ መድኃኒት ቀማሚ ንስር በጣሽ ጸሐፊን ደብተራ የቤት ሰራተኛ ነገረድ ሸማኔን ቁጥት በጣሽ እያለን ስናጥላላ ኖረናል ይሄ ደግሞ ዋጋ አስከፍሎናል ባደገው ዓለም ይሄን ያደርጉታል ለራሳቸው ምግብ ያመጣሉ ለራሳቸው የሚበቃቸው እየተማሩም ቢሆን
መንግስት ቤትም እየሰሩ ቢሆን ሌላም እየሰሩ ቢሆን ምግባቸውን ቴብል ላይ ማኖርን ቅድሚያ ይሰጡታል። በሀገራት ያየነውን ልምድ ወስደን ከመልካም ልምዶቻቸው ልምድ ቀስመን ከትጋታቸውም ትጋት ወስደን አንድ ሆነን ብንሰራ ግን ኢትዮጵያ የምትቀየር ሀገር መሆኗን ያመለክታል። አሁን እንደተባለው ሰብአዊ ድጋፍ በራስ አቅም ለሀገር ሉዓላዊነት የሚለው ጋር እንደ ከተማ አስተዳደራችን ደሞኛ ከተረጂነት ወደ ምርታማነት በሚል ሞቶ ተቀላይ የከተማ አስተዳደሩ በሚበጅትልን በጀት በአራት ካቴጎሪ ላይ ህፃናት የያዙ እናቶች ወጣቶችና አረጋውያን በአራት ካቴጎሪ ለይተን ከ20 መንግስት ያለኑ ተቋማት ጋር ውል በመግባት እነኚህን የህብረተሰብ ክፍሎች ወደ ማዕከል እንዲገቡና ቅድም ስለ የነበረውን ተገቢውን የሳይኮሶሻል የአጫጭር የሙያ ስልጠናዎች የህክምና የአልባሳት የመሳሰሉትን ስልጠናዎች አግኝተው ሳይኮሶሻል ላይ በደንብ ሰርተን ሬዲ ካደረግናቸው በኋላ እዚሁ አዲስ አበባ ላይ በተለያዩ የሥራ አማራጮች በሻይ ቡናም ሊሆን ይችላል እንጀራ በመጋገር ሊሆን ይችላል በሱቅ የመሳሰሉ የሥራ አማራጮችን በማፈላለግ እዚሁ ያቋቋምናቸው እናቶች በርከት ያሉ አሉ ወጣቶችንም ጨምሮ ቅድም እንዳልኩት ይሄ ልጅ ህፃን ልጅ ነበረ በጣም ሰዎች ያዝኑልኝ ነበር ይሄ ልጅ ይዘሽ ምናምን ብለው ሲጠይቁኝ እንዴት ነው እንደዚህ እኮ ሚረዱ ሰዎች አሉ እኮ ወደ ፒያሳ እየዞሩ ከጎዳና የሚያነሱ ሰዎች አሉ እንዴት አንቺን አላገኙሽም ብላ አንድ የተነሳች ሴት ናት የነገረችኝ እንግዲህ ማን እንደሆነ ቻላቃትም በስልክ ነው ላግኝሽ አሉኝ አገኙኝ ልጆቼ ከትምህርት አቋርጬ ይዣቸው ሄድኩኝ ፒያሳ ቀጥረው በቃ በጣም አዘኑልኝ በሰዓቱ ሲያዩኝ በጣም ያው አሁን እየሰራው ነው ያለሁት እግዚአብሔር ይመስገን ከተሰራ ማይለወጥ ነገር የለም ዋና መስራት ብቻ ሳይሆን አይምሮን ማሳመን ነው አይምሮን ነው በቃ ለምን ልመና ምንም አያረግም ትንሽ እንደዚህ መነሻ ካለ ራስን ጥረት ማረግ በቃ የት ደርሳለሁ እንዴት አደርጋለሁ ይሄን ብር እንዴት ማረግ አለብኝ እንዴት መስራት አለብኝ እንዴት መለወጥ አለብኝ ብለው እንደዚህ ጎዳና ያለው እህቶቼ በተለያዩ ነገር የሚለምኑ እህቶቼ ይሄን እድል አግኝተው ደግሞ መጠቀም አለባቸው ምክንያቱም ልመና ያሳፍራል በጣም እኔ የተለያየ ሙያ አለኝ አሁን ብዙ ሙያ ነው ያለኝ ልብስ መስፋት ይችላልው ምግብ ዝግጅት መስራት ይችላልው ዳቦ መጋገር ይችላልው እንደምታይ ፈርኒቸር ስራ ይችላልው ጓደኞቼ ደግሞ እነዚህ ደግሞ በፊት ማቃቸው ስለነበሩ እንደዚህ አይነት አለና እንዴት ነው ከናንተ ለመስራት እንዴት ነው ፍላጎት አላችሁ እና አዎ በቃኛ ተደራጅተን የመስራት ፍላጎት አለን ችግር የለም አሉን አሁን እየሰራን እንገኛለን ከሰራ ሰው ይለወጣል በቃ እርግጠኛ እኔ ሰርቶ በቃ መለወጥ ይቻላል እኔ በትንሽ ነገር አይቻለሁ አሁን ትዳር ይዣለሁ ልጅ ወልጃለሁ ልጅ እያስተማርኩ ከዛ ከተመለስኩ በኋላ እኔ መስራት ይችላልው ሰርቼ መኖር ይችላልው ከዚህ ችግር መውጣት ይችላልህ ብለ መወሰን ውሳኔ ያስፈልጋል አንድ ልጅ ሰማቀር ቀጥ ብለሽ ጋሽታም ይገኛል ስልካቸው ሰጠኝ ጋሽታም እንዴት ነው ስላቸው የመረጋገጡስ ነው ልጅ ናይ እሳቸው ሲሄዱ ራሱ ሲያዩት ብዙ አይሄድም ልጁ በደግ አደረጉ ጋሽታም በቃ ከዘመኑ ተነሳሽ ማለት እዛ ይሄን ጥበባለን እሳቸው ሸክላ 9 ወር አሰለጠኑ ሸክላም ይሰራል ይሄን ይሰራል እኔ መስራት ፈልገው ልብስ ማጠብ ነው አልኳቸው አገናኙኝ ይሄ ልብስ ምናጥባለን በሁለት አመት ውስጥ ብዙ ለውጦች አምጥተናልኛ ከዛ ተነስተነ ሞክሮ እንደዚህ ነው እኔ ወደ ድሮ ህይወት ያልመለስ የወደፊት ነው ተስፋ አልቆርጥም ያልኩ ስሩ እንደኔ ስሩ ነው ስልጣን ውሰዱ ነው ምለው ልመና አያስፈልግም ነው ምለው ሄኛ ጠንከራችሁ ቢሰሩ
ይለውጣል ብዙ ነገር። ዛሬ አንዱ ቢረዳኝ ነገ ይረዳኝ፣ ለዛሬ ይሰጠኛል ለነገ አይደግመኝም። ስለዚህ ከሌጋ አግኝቻለሁ ብለን ዛሬ አግኝተን ነገ ምን ደግሞ ነገ ስለሆነ ብር አንፈልግም በዚህ ነገር እንሰራለን ይሄን ዕቃ ገዝቶ የሚሰጠንን ተቀባይ ነን ብላችሁ ብታስቡ ደስ ይለኛል። በኔ በኩል በራሴ በኩል እኔ አሁን ገንዘብ አልፈልግም ብር አልፈልግም ብዬ ነው ይሄን መሳሪያ ተገዝቶ የተሰጠኝ። እንደኔ ስሩ ይሄው ለውጥ አለው ከተለያየ በምን ለውጣን እኛም ደግሞ አሪያ ሆነን ሌሎቹን ለማስተማር ለመደገፍ ለወደፊቱ እንዲሰሩ ልመና ይቅር ልመና ያቆሽሻል። የልባችሁን ያላችሁን ሁሉ እንደኔ የኔ እንደ ሽመልስ አይነት ልጅ ያላችሁ በሙሉ ወጣችሁ መስራት ይቻላል። ስሩ ሽመልስን አይታችሁ እዩ። እኔ ከብዙ ጎዳናዎች ወጥቶ ከብዙ ህይወቶች ወጥቶ ራሱን ሽንቱን እስከማይቆጣጠር ድረስ በደረሰ ሰዓት ዛሬ ይሄው ለእንደዚህ ለመሰከር በቅቻለሁ። እኔ ሸክላ ምጣፍ ዋንጫ መስራት ደስ ይለኛል። ዛሬም በተረጅነት ለመቆየት የሚፈልጉ ሰዎች ካሉ ይሄንን የነዚህን ታታሪዎች የነዚህን በጉልበታቸውም በእውቀታቸውም ሰርተው ራሳቸውን የቀየሩ ወገኖችን አራያነት ተከትለው መስራት ይጠበቅባቸዋል ማለት ነው። ምንም ያክል ድጋፍ ቢደረግ በአይምሮ የተዘጋጀ ራሱን ያላዘጋጀ ሰው ሊለወጥ አይችልም። መለወጥ መጀመሪያ ከውስጥ ይፈልጋል ማለት ነው። መስራት አለብኝ እችላለሁ ማድረግ እችላለሁ ከሌላው አላንስም ጉልበቱ አለኝ ስራ የሚባል ነገር በሙሉ የትኛውንም ሳልቅ እሰራለሁ የሚል የሞራል ከፍታ ይጠይቃል ማለት ነው። አንዳንዶች ስኬትን ይመኙታል፣ አንዳንዶች ደግሞ ሰርተው ጥረው ግረው ይኖሯታል። በሁለት መልካችን ሁለቱንም አይተናል። የተበላሸ ሞራልና ውጤታማነት የሌለው የሥራ ባህል እንደ ሀገር ወደ አዘቅት የሚገፋ ክፉ ልምምድ ነው። ስንፍናና ልግመኝነት ክፉ ስር ነው። ይህንን ለመሰለው ተቋማትና ሀገር ለሚጎዳ ጸያፍ ባህል የይለፍ ፈቃድ የሚከለከልበት ግልጽ የሆነ ቀይ መስመር በጉልህ ማኖር ወቅቱ የሚጠይቀው ጉዳይ ሆኗል። አጠገባችን ብዙ ጸጋ አለ ያላየ ነው ያልሰራንበት ያልተጠቀምንበት ያልተለወጥንበት ዙሪያችን ጸጋ ከቦናል። ፈጣሪ ምንም አልከለከለንም እኛ የተመለከስንበት መንገድ ካልሆነ በስተቀር እያንዳንዱ እጃችን መንቀሳቀስ መስራት መቻል ይኖርበታል። ኢትዮጵያውያን ካልሰራን ካልተጋም በስተቀር ለውጥ አጠብቁ። የሚሰሩ ጠንካራ ሞዴል የሆኑ እጆች እና የተለወጡ ህይወቶችን በማሳየት በኩል ለውጥ እናመጣለን። እንተባበር አብረን እንስራ። ሰው ነው በቃ ሰው የሚሆነው። ይሄ ሁሉ የምታዩት ሰርቶ ነው ሰው የሚለወጠው። ሰርቶ ነው የተሻለ ነገር የሚያገኘው። የተሻለ ካፒታል ነው የተሻለ ባለሀብት የሚሆነው። እንደናንተና እንደኔ እኩል ሰው ነን። ከስራ ከማን ሚኒስትር ይቻላል ሚኒስትር እንሆናለን ከዚህ በኋላ በመስራት እና እንስራ ነው። እኔም እንስራ ነው። ወላጆች መስራት ይችላሉ። ስኬት ለጥረት የሚሰጥ የህይወት ሽልማት ነው። ብሩህ ቀን ከፊታችን አለ። ትላንት በተከፈለልን ዋጋ ሉዓላዊነታችንን አስከብረን ዛሬን እየኖርን ነው። ዛሬ ደግሞ እኔ አንቺ አንተ አብረን ደሞኛ ተረጅነትና ልመናን በማሸነፍ በአንድ በኩል ሉዓላዊነት በአንድ በኩል ተረጅነት የሆነውን ሁለት መልካችንን ወደ አንድ ሙሉ ሉዓላዊነት መቀየር የዚህ ትውልድ ጊዜ የማይሰጥ የቤት ስራ ነው። ተረጅነትንና ልመናን መሻገር ይቻላል። ስለዚህ የሚጠበቅብን ምንድነው? ህዝብ ከመንግስት ጋር መንግስት ከህዝብ ጋር መናበብ፣ ወንድም ከወንድም ጋር እህት ከእህት ጋር የአንድ ሀገር ህዝቦች የአንድ አህጉር ህዝቦች መናበብ፣ ጠንካራ የሆነ ማንነት መስራት፣ ትልቅ አስተሳሰብ መፍጠር፣ ምድርን ሳይሆን ጭንቅላትን ማረስ ቀድሞ